አልናፈኩሽም? እዚህ ሆነ ለራሱ ትናፍቀኛለህ። ከናፈኩሽ ሳሚ እሺ አይነን ጨፍን። እስከ ዘላለሙ ነው የምጨፍነው። ሉላን ለመጀመሪያ ጊዜ ያየሁት ከሞገስ ጋር ሲሄዱ ነው። እሺ ከሱ ጋር ሳይት በጣም ደስ አለች። ከዛ ሂጂ ለአባቴ ነገርኩት። አባቴ ወንድ ነበር። የማን ልጅ ናት እንኳን አላለኝ እና እናቴ ለሰርግ እንድትዘጋጅ ነበር የነገራት። አባቴ በጣም ይወድህ ነበር ማለት ነው? በጣም ነበር የሚወደኝ። እና ሉላን ከሞገስ ነጥቄ ያገባሁት እና እሷ እኔን እሺ ባትለኝ ኖሮ ሞገስ እኔ ሳሮን አባቴ ነበር የሚገለው። ግን ሉላ እሺ አለች። እሱም ደግሞ ተውኳት ብሎኝ ነበር። አንተ ልክ ነህ። ሞገስ ግን ሸዋሽ ነበር ማለት ነው። ታዲያ ለዚህ አይደለ ዘመን ጠብቆ አድብቶ የመጣው። አሁን እኮ በዚህ ሰዓት ሉላ ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን አሁን በዚህ ሰዓት በሷ ናፍቆት ትቃጠላለህ። ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄና ደግሞ ነገር መቀላል ቤተሰብ ምሳሌን ድራማ ክፍል 64ን እንዴት አያችሁ? ሞገስ ደግሞ ፍቅረኛውን ይዞ ጠፍቷል። የዝናን ፍቅረኛ ይዞ ጠፍቷል። በሚገርም ሁኔታ ማሌት ደግሞ ቀመሯን ቀጥላለች። ዝና ላይ ተባብራ ሞገስን ለማስገደል እየቀመሩ ነው። አሁን ላይ ሞገስ ደግሞ ፍቅሩን እያጣጣመ ነው። እዛ ሆቴል ተቀምጦ ከቺኩ ጋር በቃ በሚገርም ባይ ማለት ነው ያልተረሰ የድሮ ፍቅራቸው አገረሸባቸው። በጣም ደስ የሚል ቫይብ ላይ ናቸው ያሉት እና በሚገርም ሁኔታ ሞገስ ደግሞ እየተቀመረ ነው በሱ ላይ። እቺ ማሌት ተገልብጣ ያኔ ብዙ ነገር እንዳልሰራች አስመሳይ ናት ባይዙ እቺ ማሌት ማለት ነው። ስለዚህ ስለ ማሌት ምን ትላላችሁ? ቤተሰብ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳረሱ። ማሌት ቀመሯን ቀጥላለች። ዝና ደግሞ ምንም አያውቅም። በእርግጥ እሱ በጣም ነው ልጅቷን የሚያፈቅራት፣ እሷ ደግሞ እሱን አታፈቅርም። ተመሳሳይ ፍቅር ካልሆነ ምንም አይዘልቅም፣ ወዴትም አይሄድም። አንደኛዋ አፍቅራ አንደኛዋ ካላፈቀረች ወዴትም አይዘልቅም ሲጀመር። እና በዚህ ሁኔታ ዝና እየተሰቃየ ነው፣ ሞገስም እየተሰቃየ ነው በመሃል። ሞገስን በጣም የምታፈቅረው ሞገስም ደግሞ እሷን በጣም የሚያፈቅራት በመሃል ይሄ ዝና የሚባል ሰውዬ ገብቶ ልጆች እንዲጣሉ አደረገ። ከዛ በኋላ የሞገስም ላይፍ ተሰቃየ። ሞገስ ራሱ ስንትን ሴት ነው የፈጀው። አልፎ ተርፎ እቺን ማሊትም በጣም ያጫወታት እላቸዋለሁ ቤተሰብ። ሞገስ ሴቶችን መጉዳት ጀምሮ ነበር በሷ ምክንያት ማለት ነው፣ በፍቅረኛዋ ምክንያት እና ልቡ ተሰብሮ ነበር። አሁን ላይ ደግሞ በጣም ስለሚወዳት እሷም ጥላ ሄዳለች ከናንን ማለት ነው። እናም በዛ አጋጣሚ ሆቴል ነበሩ፣ ፍቅራቸውን እያጣጣሙ ነው እላቸዋለሁ ቤተሰብ። ሞገስን ደግሞ እየቀመሩ ነው። እቺ ማሌት ደግሞ ከዝና ጋር ጀምራለች። እብን አልፎ ተርፎ ዝናንም ሻፈደች። እቺ ማሌት እኔ ግራ ገባችኝ ማርያምን። እስቲ ምን ትላላችሁ? ድጋሚው ስለ ማሌት ኮሜንት ሴክሽን ላይ ኮሜንት ማድረጋቸውን እንዳረሱ ቤተሰብ። ዝና እየተሰቃየ ነው፣ ዞሩ ደርሶት ማለት ነው። የሰውን ፍቅር ነጥቆ የወሰደ ሰው እንደዚህ ይሆናል። ስለዚህ በያላችሁበት የትም ሆናችሁ በሰው ፍቅር ላይ በሰው ንብረት ላይ በሰው ነገር ምንም እንዳትገቡላችኋለሁ ቤተሰብ። እና እንዳያችሁት ከሆነ ዝና የሚሆነውን ነገር አያውቅም ከማሌት ጋር። ማሌት ደግሞ ሌላ ቀመርቀም እየቀመረች ነው በዝና ላይ። ዝናም ባለሀብት ነው ብር ስላለው በቃ እቺ ማሌት ደግሞ ብር ያለበት ቦታ ነው የምትሄደው። ቀመረው ኤቭሪቲንጓ ማለት ነው። ምን አይነት ቆሻሻ ስራ እንደምሰራ እኔ ግራ ገብቶኛል። እስቲ ስለ ማሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ ቤተሰብ። ሌላው ደግሞ ሞገስ ሆቴል ውስጥ ከፍቅረኛዋ ጋር ፏ እያለ ነው። ቀን ደርሶት እሷም ደግሞ ነፃነቷን አውጃ ከዝና ቤት ዝናን በፌሮ መታ ሸውዳለች እላቸዋለሁ። ለሰው ልጅ መቼም ቢሆን ጥሩ ነገር ስሩ እና ሞገስ ከዚህ በፊት በጣም ተሰቃይቷል በሷ ምክንያት። ሌላ ሴቶችን እየጎዳ ሴቶችን እያሰቃየ አልፎ ተርፎ ከማሌት ጋር ማሌትን ተኝቶ ማሌትንም አሰቃይቷል። ከማሌት ጋር ብዙ ስራ ነበራቸው። እሱ ደግሞ እሱን ትቶ ተለውጧል። እንደዚህ አይነት ስራ አልሰራም ብሎ ብዙ ፋይል ብዙ የሚያወራው ቪዲዮዎች አሉ። የእሷ ቪዲዮ እሷ ክፉ ስራ የምትሰራው ቪዲዮ እሱ እጅ ላይ ያለ ሞገስ ላይ። ሞገስ ደግሞ ፈጣሪ ይስጠው። በዚህ አጋጣሚ በጣም ደስ ብሎኛል። ስለ ሞገስም እናንተ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳርሱ። ያቺ ጩጩዋ ምሳሌ እንድታከም በጣም ያገዘ ሰው ነው ብሩክን። ብሩክ አሁን ላይ ባንኮክ ህፃኗን ምሳሌን እያሳከመ ይገኛል።
እና በጣም የረዳ ሰው ነው ሞገስ። ተለውጧል። በጣም ይቀምር ነበር፣ ቆሻሻ ስራ ይሰራ ነበር። ፈጣሪ ይመስገን አሁን እንዳየሁት ከሆነ በጣም መስመር የያዘ ላይፍ እየኖረ ነው። በጣም ተመችቶኛል ሞገስ እላቸዋለሁ ቤተሰብ። እቺ ማህሌት አሁንም ቆሻሻ ስራ እየሰራች ነው። ባይዞ በህይወታችሁ ላይ ቆሻሻ ስራ የሚሰራ ሰው እዛው ቦታው ላይ ይቀመጣል። ምንም ለውጥ አያሳይም፣ ምንም አይቸንጅም፣ አይሆንም በቃ። እና እቺ ማህሌት ስራዋን ከማህሌት መማር ትችላላችሁ ቤተሰብ እላቸዋለሁ። ማህሌት አሁንም ቆሻሻ ስራ ትሰራለች፣ እዛው ቦታው ላይ ነች። አሁንም ትቀምራለች፣ እዛው ቦታው ላይ ነች። ዝናንም እየቀመረችው ነው። አልፎ ተርፎ ደግሞ ልታማልል ትፈልጋለች። ቤተሰብ እንደ ማህሌት አትሆኑ በያላችሁበት። በቃ ማህሌት የምትሆነው ነገር በጣም ነው በዚህ ፊልም ላይ በጣም ያስጠላኝ። ኤቭሪቲንግ ለእኔ በቃ ለእኔ ይሁን፣ ሁሉም ነገር የእኔ ይሁን። አልፎ ተርፎ በልጇ ላይ ቀምራለች። ቤት እንድሸጥ፣ መኪና እንዲሸጥ ብዙ ነገር እየቀመረችው ነው። ብሩክ ደግሞ አሁን ላይ ልጅቷን እያሳከመችው ውጭ ሀገር ባንኮክ ሄዶ እያሳከመመ ነው። ግን እንደ ማህሌት እባካችሁ በያላችሁበት እንዳትሆኑ። ለሰው ልጅ ፖዚቲቭ ቲንከር ሁኑ። ፈጣሪ ከላይ ይከፍላል እላችኋለሁ ቤተሰብ። ሌላው ደግሞ በጣም የተመቸኝ ቅድስት አሁንም ቤቱን እያጸዳች እንደ ኃላፊነት፣ ብሩክ ደግሞ ለእሱ ኃላፊነት ሰጥቶ ነው ሄዶ ቤቱን አሁን ኮንትሮል አድርጋ አልፎ ተርፎ ዳታ ራሱ እዛ ቤት መጣ ፏ እያለች ነው። ሶፋዋ ላይ እግሯን ሰቅላ እየተቀመጠች ቤት ውስጥ እንደፈለገች እየሆነችው ነው። ፈጣሪ ሲረዳት ከጎዳና ተነስታ እዚህ ደረጃ ደርሳለች። በሚገርም ሁኔታ እናቷን ባለፈው ፈልጎ ሞገስ አገናኘ። አሁን ደግሞ አባቷን እየፈለገች ነው ዳታ የሚገርም ቫይብ ላይ አለች። እና ሞገስ ደግሞ ፍቅሩን እያጣጠመ ከልጅቷ ጋር እንጥፋ እንሂድ እንውጣ እያለ ነው ልጅቷን። እሷ ደግሞ ተረጋጋ፣ እኔም ዝና ካይ ይገለኛል እያለች ከእሱ ጋር እያወረች በጣም ሞገስን የምትወደው። ሞገስ እንደምታውቁት ከሆነ በጣም እየተጎዳ ሰው ነው በፍቅር እና በጣም ተጎድቷል። እቺ ደግሞ ሌላው ደግሞ ቅድስት ጋሼ ትላለች። ባይዘ ብሩክ ሌላ ትኩሳት ተፈጥሯል። ማህሌት ደግሞ ዝናን እንደምትወደው ሀብቱን ለመውረስ ከኤፍራታ ጋር እየቀመሩ ነው። ሌት ቀን ሳተኛ እየቀመረችው ነው። ማህሌት ቀመሯን ቀጥላለች፣ ቆሻሻ ስራዋን ቀጥላለች። ያ ዝና ደግሞ በጣም እሱም ደግሞ ቆሻሻ ስራ ይሰራል። ቆሻሻ ስራ ምንድነው የሚሰራው? የሞገስ ፍቅረኛ ከሞገስ ነጥቆ ነው የወሰደው ከዚህ በፊት እና ሞገስ በሷ ምክንያት ተሰቃይቶ ነበር። በቃ ራሱ ማንነቱን አጥቶ ሴትም እየጎዳ ምን እያለ ነበር። ዝናም ቆሻሻ ስራ ይሰራል፣ እች ማህሌትም ቆሻሻ ስራ ትሰራለች። አልፎ ተርፎ ዝና ደግሞ ሞገስን ለማስገደል እየቀመረ ነው። በጣም ገርሞኛል። እና እቺ ማህሌት ደግሞ ተንከሲስ የሆነች ሴት እየቀመረች ነው ሀብቱን ለመውረስ አሁን ላይ ማለት ነው። ብሩክ የለም፣ ቢካውስ ብሩክ ምሳሌ ይዞ ለማሳከም ሄደዋል። እናም እየቀመረች ነው ሀብቱን ለመውሰድ ከኤፍራታ ጋር ቀን ሌት እየቀመረች ነው። ሌላው ደግሞ ቅድስት ደግሞ በጣም ብሩክን አፍቅረዋለሁ ልትል በቀለ ሞገስን ነገረች ኦልሬዲ። ቅድስት ደግሞ ብሩክን እንደምታፈቅር ለሞገስ ነገረችው። ሞገስ ደግሞ ኧረ በጣም ደስ ይላል ብሩክ ከመጣ ሰርፕራይዝ እናደርጋለን ብሎ ከሞገስ ጋር ቅድስት ተመካክረዋሉ። ዳታ ደግሞ አባትየውን ለማግኘት ባህር ዳር ትሄዳለች። ባህር ዳር ሄዳ ታገኛለች አታገኝም የሚለውን እስቲ አብረን የምናየው ይሆናል ቤተሰብ። እና ፊልሙ እንደዚህ እያለ እየቀወጠ ይቀጥላላችኋል። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ማህሌትም ቀመሯን ቀጥላለች ከኤፍራታ ጋር ዝናን እንዴት እንደምታረግ እንዴት አርጋ በሀብቱን እንደምትወስድ እናያለን። ዝና ደግሞ በፍቅር ተጎድቶ አሁን በቀን ምድር እየጨበሰ ነው። የሆነውን ነገር አያቅም። ሞገስን ለማስገደድ ቀን ሌት እሱም እየቀመረ ነው እላቸዋለሁ ቤተሰብ። በድጋሜ ቀጣይ ክፍል 65 እስከምንገናኝ ድረስ ቸር ሰንብቱልኝ። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ወዳችኋለሁ። መልካም ቆይታ ይሁን።